ጳጳሱ በታቦቱ ፊት ደነገጡ። በታቦቱ ፊት የደነገጡን ጳጳስ ይዤላችሁ ነው የመጣው። ልክ ነው፣ ታቦት ያስደነግጣል። የ8 ዓመቱ ቅድ አቡነ ኤርሚያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋና የመላእክትን ምስጋና ብቻ እንዲመስል ለማድረግ ነው። ለማርያም እውነቱን ገለጠ። ግንባር ወድቀ ስትሰግድ ለእግዚአብሔር ስትሰግድና ለቅዱሳን ስትሰግድ በደንብ ታውቀዋለህ። ቃላት እኮ ራሱ አንድ አይነት እኮ ሲመጡ ራሱ እንደዛ። ለምሳሌ ማመን የሚለው ቃል አሁን እግዚአብሔር ታምነዋል። አዎ ድንግል ማርያምን አምናታል። አዎ ግን ማመን የሚለው ቃል ሁለቱም ጋር ገብቶ ያንን ማመን ፈጠረችኝ ብለህ ያመንክ እንዳልሆነ እኮ ታውቀዋለህ። ለምሳሌ ዮሐንስ ወንጌል። ውድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ምርጫችሁ ስለምታደርጉና ስለምትከታተሉ እጅግ አድርገን እናመሰግናለን። ሁልጊዜ እንደምንለው ላይክ፣ ሼር ያደረጋችሁ ተከታተሉን፣ መረጃው ለመላው ዓለም አዳርሱልን እንላችኋለን። በቀጥታ እንግዲህ ወደ መረጃዎቻችን የምናመራ ይሆናል። ኩራት ቤተሰቦቻችን ያሮስ ድክም እያለብኝ ነው። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ፣ መረጃውን በደንብ አድርጋችሁ አስተጋቡልኝ ለማለት ወዳለሁኝ። እንግዲህ በቀጥታ የቪዲዮ መረጃ ማስረጃዎችን ወደ ማቅረቡ አምራለሁ። ቤተክርስቲያን እና ምዕመናንን የሚያሻግር የ8 ዓመት ብፁዕ አባታችን ብፁዕ አቡነ ኤርሚያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋና የመላእክትን ምስጋና ብቻ እንዲመስል ለማድረግ ነው የ8 ዓመት ፕሮጀክት ያዝን የምንለው። አሁን እንደ ከተማችን 8 ዓመት የሚቆይ ፕሮጀክት ነው የያዝነው። በዚህ በጥምቀት በዓል አከባበር ላይ ምን እየሰራን ነው? 8 ዓመት ሙሉ ብትሉ ሰርጎ ገቡን፣ አለባበሱ እኛንም አይወክለንን፣ ጭፈራውን፣ ግጥሙን። አሁን ቅድም ውልውላ ላይ ደጅህ ይሄ ነው እኮ መዝሙር የሚባለው። ግን ከዚህ ውጭ ከዚህ ውጭ አንዱን መርገም አንዱን ማመስገን ለእግዚአብሔር ልናመሰግን መተን አልባሌ ነገር ስንገጥም እንውላለን። የጥምቀት የንጉሱ የክርስቶስ በዓል ጊዜ ይሄን ለማረም ነው። አሁን በዚህ በ8 ዓመት ሙሉ አለባበሳችን መልክ ይዞ፣ ዝማሪያችን መልክ ይዞ፣ እንቅስቃሴያችን መልክ ይዞ ፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጋና የመላእክትን ምስጋና ብቻ እንዲመስል ለማድረግ ነው የ8 ዓመት ፕሮጀክት ያዝን የምንለው። ስለዚህ እንደ ታቦት ማደሪያው የምናስተካክላቸውን ነገሮች እያስተካከልን ነው፣ ምቹ እንዲሆኑ። ጸበል ስትረጩ መልክ እንዲኖረው አውደ ምሕረቱ ላይ የሚስተላለፈው መልእክት ለሁላችሁም እንዲዳረስ ይሄ ዘመኑን ቴክኖሎጂ ተጠቅመን እያስተካከልን ነው። እናንተ ደግሞ ባለባበሳችሁ ነጭ ለብሳችሁ ነጠላችሁን አጣጥላችሁ እንድትወጡ፣ ወንዶችም ሴቶች ራቁታችሁን የምትወጡበት አይደለም። ሎሚ የምትወራወሩበትም ቀን አይደለም። ይሄ መጥፎ ባህል ገብቶብን ነው፣ መጥፎ ልማድ ገብቶብን ነው። እንደ ድንቅ ነገር አትዩት። 8 ዓመቱን ቅድ ብፁዕ አባታችን ብፁዕ አቡነ ኤርሚያስ ነው የገለጡልን ያሉት። በተለይ እዚህ ጥምቀት በዓል አከባበር ጋር በተገናኘ አሁን እንደውም በጣም በየሰንበት ትምህርት ቤቱ ዕውቀት መገበየት እንዳለበትና የአብነት ተማሪዎችም ወደ ሰንበት ትምህርት ቤት ወርደው መማር እንዳለባቸው በጣም የጠነከረ አቋም በመያዝ እጅግ ጥልቅ የሆኑ ሀሳቦችን በማራመድ ብፁዕ አባታችን ብፁዕ አቡነ ኤርሚያስ በጣም በተጠና መልኩ እየሰሩ ይገኛሉና ያ እጅግ ደስ የሚያሰኝ ነገር ነው። በጣም ሊከበር ሊወደድ የሚገባው ነገር ነውና እጅግ ደስተኞች ነን። አሁን ያላቸው በአገረ ስብከታቸው ላይ ሰሩት ያሉት ስራ የለወጡት ያሉት ለውጥ ያደረጉ ያሉት ነገር ቀላል የሚባል አይደለም። በጣም የጠነከረ የሚወደድ ነው። ሰሜን ወሎ አካባቢ ሄደን ብፁዕ አባታችን አቡነ ኤርሚያስ እንዳገኘ ነው። ወደዚህ ወደ ደቡቡ ክፍል ደግሞ ስንመጣ ወላይታ ላይ የምናገኛቸው ታላቅ ሊቅ አሉ። እሳቸውም ብፁዕ አባታችን ብፁዕ አቡነ ይስሐቅ ናቸው። ብፁዕ አቡነ ይስሐቅን ያስደነገጠው በታቦተ ሕጉ ፊት የተደረገው ነገር ምንድን ነው? በታቦቱ ፊት የደነገጡን ጳጳስ ይዤላችሁ ነው የመጣው። ልክ ነው፣ ታቦት ያስደነግጣል። ምክንያቱም እግዚአብሔር የሚረብበት ስጋ ወደሚፈተትበት በጣም
በጣም ትልቅ ነገር ነው ለኛ በጣም ትልቅ ነገር። ብፁዕ አቡነ ይስሐቅ ገጠር ለገጠር የሚመላለሱ ከምዕመናን ጋር የሚኖሩ እውነተኛ ሐቀኛ አባት በበዓታቸው ብቻ ሳይሆን በደብራቸው በሀገረ ስብከታቸው ላይ ተቀምጠው በእያንዳንዱ ቀን ስራ የሚሰሩ ስራቸው በተግባር የሚታይ ሁሉ ጊዜ የሚመሰክርላቸው አባት ናቸው። ታሞ ያሉትን የሚጠይቁ ታስረው ያሉትን የሚጎበኙ ተቸግረው ያሉትን የሚደርሱላቸው የፈረሰች ቤተክርስቲያንና ገዳምን የሚያሰሩ የሚያሳድሱ የአቡነ ተክለ ሃይማኖት ልጅ ናቸው። ብፁዕ አቡነ ይስሐቅን ያስደነገጣቸው ይሄ ልጅ ነው። ተመልከቱ፣ በታቦቱ ፊት ነው የደነገጡት እሳቸው። እኛ ደግሞ የእሳቸውን መግቢያ አድርገን ወደ ሌሎች ፕሮግራሞች እንገባለን። ለምን ደነገጡ? እሺ፣ በጣም የሚገርም ነው። ብፁዕ አባታችን እዚሁ አብነት ትምህርት ቤት ላይ የሚያስተምሩት ብላቴና በዚህ በገዳሙ ሰንበት ትምህርት ቤት ያለ ብላቴና ሕፃን ልጅ ነው። የዚህ ልጅ ምስጋና እኛ ጋር ይደርሳል። እስቲ አንዴ ይሄ ብላቴና ይዘምር እያሉ ነው። ደስ አይላችሁ? እስቲ ለእናንተ እንዲህ ያለ ልጅ እንዲሰጣችሁ በልታ እውነት በመንፈሳዊ ቅናት ብፁዕ አባታችን ሰጥተዋል። ጥርት ያለውን ድምጽ የኛውን ስሙት። ያሳድግ መድኃኔዓለም ያሳድግ እግዚአብሔር ይባርክ። ዝባተፈን የሚባል የወላይታ ሶዶ ሀገረ ስብከት ሚዲያ አለ። እዛ ሚዲያ ላይ ነው መረጃውን ያገኘሁትና እናንተም የቤተክርስቲያን ቻናልና ሚዲያን ሰብስክራይብ እያደረጋችሁ ተከታተሉ። ሁሉም ሀገረ ስብከቶች የራሳቸው ሚዲያ አላቸውና እየተከታተላችሁ ሰብስክራይብ አድርጓቸው። ብፁዕ አቡነ ይስሐቅ በታቦት መንበሩ ፊት በክብሩ ይሄንን ታዳጊ ብላቴና ወጥቶ እንዲዘምር ፈቀዱለት። እንዲህ አይነት ወጣቶችን ማበረታታት ትክክለኛ ዜማን የያሬዳዊ ዜማን ወደ አደባባይ ይዘው የሚወጡ ሰንበት ተማሪዎችን ማውጣት ለኛ ለአሁን ጊዜ መድኃኒት ነው። በተለይ አሁን ጊዜ ጥሩ መርፌ ያስፈልገናል፣ ብዙዎቻችን ያስፈልገናል። በጣም ብዙዎቻችን አርቲስቶች ከታቦት ጎን መቆም እንፈልጋለን። በተለይ ከቅርብ ጊዜ ወዲህ የኛ አርቲስቶች ታቦት ተሸካሚ ነው የምትመስሉት፣ የአውደ ምሕረት ሊቃውንት ነው የምትመስሉት። ይሄን ለምታረጉት ነው የምናገረው። ለብዙዎቻችሁ ይሄንን ቦታ ለምትሄዱ አይደለም በሀገር ላይ በዓለም ላይ የሚኖር የየትኛውም ስልጣን ያለው አካል በታቦት ፊት ከካህኑ ከዲያቆኑ ከሊቃውንቱ በታች ነው፣ ምእመን ነው። እና አሁን ከቅርብ ጊዜ ወዲህ እንዲህ ስለሚታይ እኛ አባት ጭፈራውን ሆይ ሆይታውን በባህል ስም በሌላ ስም ተሸቅጦ የሚመጣውን ነገር በሙሉ በታቦት ፊት አላስደረጉም። ያደረጉት ያሬዳዊ ዜማ የሚዘምር የአብነት ተማሪ ከሰንበት ትምህርት ቤት አምጥተው አዘመሩ። እውነተኛ አባትነት ይሄን ልጆቻችሁን ማስተካከልን መምራትን መቅጣትም የአባትነት ድርሻ ነውና ይሄንን ለሁላችሁም ይሄንን ልጅ ያመሰገናችሁ ሌሎቻችሁም እንዲልታደርጉ ሐሳብ ለመስጠት ልጁንም እደግ ተመንደግ ለማለት ነው ያመጣው። ግን ወደ ህይወት የሚያደርሰን ወደ ርዕሰ መንግስተ ሰማያት የሚያደርሰን በሰላም ለመኖር ከፈለግን ዛሬ ወገባችንን መታጠቅ አለብን። ጫማ ወንጌል ነው። ጫማ እንግዲህ ከእንቅፋት ሁሉ ይከለክላል። ከእሾህ ሁሉ ይከለክላል። ነፍሳችን የምታርፈው የእግዚአብሔርን ቃል ስንመገብ ብቻ ነው። በጎ ስራ ሃይማኖትን ከምግባር ጋር አጣምረን ስንይዝ ነው የእግዚአብሔር ልጆች። በእውነቱ ዛሬ እየጸለዩ እየሰገዱ ምሕረት ይቅርታ አድርገው በምክረ ካህን በፈቃደ ካህን ንስሐ ገብተው እያለቀሱ የሚጠብቁ አገልጋዮች እነዚህ የተመሰገኑ ናቸው። የሰርጉ ባለቤት ንጉሱ ሲመጣ ጠባቆቹ ከእንቅልፋቸው ጋር ታግለው ከችግራቸው ጋር ታግለው ያን ሁሉ አሸንፈው በሩን የሚከፍቱለት ለዚያ ለንጉሱ ሲመጣ
በሩን የሚከፍቱለት አገልጋዮች እንዲሆኑ የሚጠብቃቸው አገልጋዮች በጣም የተመሰገኑ ናቸው። የእግዚአብሔር ልጆች የሚከበሩ አባት ናቸው። እንዲህ አይነት ሕፃን አስነስተው ማዘመራቸው በልዩነት ሌላው ላይ ብዙ ስሜት እንዲጸባረቅ ያደርጋል። ሊቀ ጳጳስ አንድን የሰንበት ተማሪ ልጅ አስነስቶ ዘምር እስኪ እንስማ፣ እስኪ ያንተ ምስጋና በሰማይ በእግዚአብሔር ፊት ይቀርባል ይሰማልና እኛም እንስማ በሚል ጠርተው አስከብረዋል፣ አዘምረውታል። እጅግ ደስ ያሰኛል። እውነት ለመናገር ቀላል አይደለም ስሜቱና ዝማሬውን የዘመረው ወንድማችን ደግሞ ዝማሬ መላእክት ያሰማልን። በጣም በቃ ውስጥን ደስ የሚያሰኝ ዝማሬ ነውና በጣም በሰከነ በተረጋጋ መንፈስ ውስጥ ሆኖ ነው የዘመረው። ዝማሬ መላእክት ያሰማልን። ለአባታችንም እግዚአብሔር አምላክ እድሜ ጤናውን ይስጣቸው እንላለን። ወደ ቀጣይ እናምራ እስቲ። ዲያቆን ዘማርያም ግንባር ወድቀህ ስትሰግድ ለእግዚአብሔር ስትሰግድና ለቅዱሳን ስትሰግድ በደንብ ታውቀዋለህ። ቃላት እኮ ራሱ አንድ አይነት እኮ ሲመጡ ራሱ እንደዛ። ለምሳሌ ማመን የሚለው ቃል አሁን እግዚአብሔር ታምነዋለህ፣ አዎ ድንግል ማርያምን አምናታለህ፣ አዎ። ግን ማመን የሚለው ቃል ሁለቱም ጋር ገብቶ ያንን ማመን ፈጠረችኝ ብለህ ያመንክ እንዳልሆነ እኮ ታውቀዋለህ። ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ ሙሴን ብታምኑ ኖሮ እኔም ባመናችሁ ነበር አለ። ሙሴን ብታመልኩት ኖሮ ማለቱ ነው አይደለም። አሁን እቺ ተአምረ ማርያም ላይ በተጻፈ ኖሮ እንዲህ ተብላ የኢትዮጵያ ክርስቲያኖች ወይ ማርያምን እኮ ብታምኗት ኖሮ እግዚአብሔርን ባመናችሁ ነበር ቢባል ኖሮ ባዕድ አምልኮ ነበር የሚባለው። አየህ ማርያምን ማመን ክርስቶስ ማመን ተባለ። ግን እኮ ሙሴም ተባለ እኮ። ግን ሙሴን ብታምኑ ኖሮ ማለት ነው ሙሴ ስለኔ ብሎ መናገሩን ስለኔ መጽሐፉን ብትቀበሉት ኖሮ ማለት ነው እንጂ ሙሴ ማመን ማለት ሙሴ ማምለክ ማለት አይደለም። እንደውም እዛው ዮሐንስ ወንጌል ምዕራፍ 5 ቁጥር 46 ላይ 45 ጀምሮ ስትመለከት መጽሐፍትን ብታምኑ ኖሮ እኔም ባመናችሁ ነበር። ያ ማለት መጽሐፍትን ብታመልኩ ኖሮ ማለቱ ነው አይደለም። ስለዚህ ማመን ማምለክ ነው ብቻ ተብሎ አይተረጎምም። አንተ እኮ ባለቤትን ታምናታለህ አመልካታለሁ ማለት ግን አይደለም። እንደውም ታቦተ ማን ነው እስራኤላውያን ባህር ኤርትራን ተሻግረው ከወጡ በኋላ ምን እንደሚሉት ኦሪት ዘጸአት ምዕራፍ 14 ላይ እስራኤላውያንም በእግዚአብሔርም በባሪያውም በሙሴ አመኑ ይላል። ሁለቱ ነው እንግዲህ አንድ ላይ ያደረገው በእግዚአብሔርም ይልና በባሪያውም በሙሴ አመኑ ይላል። ያ ማለት እግዚአብሔርና ሙሴን አብረው አንድ ላይ አመለኩ ማለት ነው። አሁን እንደዚህ ምንድን ነው ሮስኛ በእግዚአብሔርም በድንግል ማርያምም ኦርቶዶክሳውያን አመኑ ሲባል ይሄው እኛ እኮ የምንለው ይሄንን ነው ይሉናል። ቀላቀላችሁ ለምን ታምናላችሁ? ለዩ እኮ ነው የምንለው ይሄን ይበራልኝ እና ኧረ ሙሴ እንዳይሰማችሁ ለማለት ነው። ኦሪት ዘጸአት ላይ ስላለ በጣም ጥሩ ነው። እርግጠኛ ነኝ እየገባችሁ እንደሆነ ተመልካቾች። እጅግ ደስ የሚል ጥሩ ውይይት ነው እያደረግን ያለ ነው። ከሀገራችን ሻገር እንበልና ላነሳው እያልኩኝ የነበረው ለምሳሌ በግብጽ ኦርቶዶክስ ቤተክርስቲያን ታቦት ወጥቶ የመከበር እንደዚህ አይነት ስነ ስርዓት የለም። ይገባኛል። ያው ኦርቶዶክሳዊ ትውፊት በየሀገሩ ይለያያል። ዶግማቲክ ግንኙነት ስለሆነ ያለን ማለት ነው። ግን ታቦትም ይዘው ማናያቸው ስርዓታቸውን ግልጽ አድርገው መስዋዕታቸውን ግልጽ አድርገው መሰዊያቸውን ግልጽ አድርገው በቴሌቪዥንም በምንም እናያለን። እነሱ ግብጽም ሶሪያም አርመንም እነዚህ አብያተ ክርስቲያናት ከኦሪቱ ያለውን ስርዓት አልተቀበሉትም። አባባሌ ልክ የታቦት አይነት በታቦቱ ፊት እየዘመሩ ካህናቱ እያመሰገኑ ታቦቱ እየሄደ ከኋላ ደግሞ ካህናቱ እየተከተሉ እንደዚህ የለም። ያ ስርዓት የለም እነሱ ጋር። የኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለየት ብላ ይሄንን ብቻ ለመቀበል ያደረጋት ሊያውም አሃት አብያተ ክርስቲያናት ከምትላት ይሄኛውስ ምንድን ነው? መጀመሪያ እኛ ከህገ ልቦና ወደ ህገ ኦሪት ከህገ ኦሪት ወደ ህገ ወንጌል የመጣ ነው። ግብጽም ሶሪያም አርመንም ህንድን ግን ብናያቸው ከየት ነው የመጡት? ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ነው የመጡት። የኛም ይለየው በዚህ ነው። ግብጽ ምን ነበረ? እንደውም አንዱ ለምንድን ነው ጌታችን ወደ ግብጽ ሰደደው ስንል ለምንድን ነው የምናከብረው? በግብጽ የነበረ አምልኮተ ጣዖት ስለነበረ ያንን ለማጥፋት። ማርቆስ ወንጌል ላይ በማን ይመሰላል? በአንበሳ። ለምን? የላም አምልኮ በዛ ያመልኩ ነበር። ስለዚህ መነሻውን ስናየው ራሱ ልክ እንደኛው ታቦት አክብሮ የመንቀሳቀስ ልማድ አለመኖሩን ለማሳየት ነው ባጭሩ። ሁሉም ሰው እንደሚያውቀው በካፒታል ሌተር ትራዲሽን ብለን ቲ ካፒታል ሌተር ከጻፍን ዓለም አቀፍ የሆነውን ትራዲሽን እያነሳን ነው። ሐዋርያዊ ትውፊት ሆኖ ዓለም አቀፍ። በስሞል ሌተር ቲ ብለን በስሞል ሌተር ከጀመርን ትራዲሽን ብለን ብንጽፍ ግን ሎካል የሆነውን የኛን የሀገራችን። ስለዚህ ግብጽ የራሱ የሆነ ትውፊት አላት። ኢትዮጵያ ኦርቶዶክስ ቤተክርስቲያን የራሱ ትውፊት አላት። ሶሪያም አርመንም ልክ እንደዚህ ማለት። በጣም የሚገርም ከታቦት ጋር በተያያዘ እነሱ አላቸው አልተር ቦርድ ይሉታል፣ ተንቀሳቃሽ ጽላት ልክ እንደኛ አላቸው። መንበሩ አይደለም ጽላት ራሱ አላቸው። ከላይ አልፋ ኦሜጋ ያለበት ብዙ መስቀሎች ያሉበት የዳዊት መዝሙር ጭምር ይጻፍበታል። ፖርተብል አልተር ይሉታል። ሙቨብል ነው። የሚገርም ተንቀሳቃሽ ነው።
ግን ምን አያረጉም? ልክኛ እንደምናረገው ታቦት ይዘው መውጣት እልልታ ያረጉ በከበሮ እንደዚህ መዘመር ምናምን ነገር እነሱ ጋር ለምን ያ ታቦት አውጥቶ የመዘመር ትውፊት እነሱ ጋር የለም። እኛ ጋር ግን እንደምታውቀው ያው ታቦተ ጽዮን ከየት እንደመጣች እናውቃለን። አክሱም ጽዮን ላይ የምትገኘው ሌዋውያን ካህናት ምክንያቱም እኛ በብሉይ ኪዳን ዘመን አይደለም እኮ በሕገ ልቦና ራሱ አምልኮተ እግዚአብሔር ነበረን። ደግሞ እንደምታውቀው ጌታችን ከመወልዱ በፊት ደግሞ መስዋዕተ ኦሪት ሲሰዋባቸው የነበሩ 5 ቦታዎች አሉ። እነ መርጡለ ማርያም፣ እነ ብርብር ማርያም እና አክሱም ጽዮን። ስለዚህ እኛ ከሌሎቹ ጋር ምንነጻ አይደለም። ይሄ ማካበድ አይደለም። ይሄ እኮ ሪያሊቲ ነው። ያለ ምናሳየው ነው ያለን። መስዋዕተ ኦሪት የተሰዋበት እኮ ዛሬም እኮ ብርብር ማርያም እዚህ 40 ምንጭ መስመር ላይ እኮ አለ። ኩልል ብሎ ቁጭ ብሎ ማየት ይችላል። መስዋዕተ ኦሪት ሲሰዋባቸው የነበሩ መሰዊያዎች ዛሬም ይታያሉ። መርጡለ ማርያምን ማየት ነው፣ አክሱም ጽዮንን ማየት ነው ይቻላል። እና መስዋዕተ ኦሪት ሲሰዋብን የነበር ስለዚህ እነሱ በትውፊት የተነሳ ነው። የኛ ግን ፍትሐ ነገሥታችን ላይ ወይ ኩን ታቦት እንዲሁ ምን ከቦታ ወደ ቦታ የሚንቀሳቀስ ይሁን ብለው አባቶቻችን ስርዓት በሰሩት መሰረት ከቦታ ቦታ የሚንቀሳቀስ ስለዚህ ግብጽ ኦርቶዶክስ ቤተክርስቲያንም የሚንቀሳቀስ ታቦት አለ። ዲያቆን ዘማርያም እንግዲህ ሙሉ በሙሉ ቀንዲል ሚዲያ ላይ ገብታችሁ እንድትመለከቱ የጋበዝን የመጨረሻውን አንድ ቪዲዮ ላሳያችሁ። በአንድ እግራቸው የሚጸልዩትን አባት በስተመጨረሻ አድርጌላችኋለሁ። እሳቸውን ባሳያችሁ ደስ ያሰኘኛልና ቆመው የሚጸልዩ አባት አሉ። እናድምጣቸው። እሳት ከሰማይ ተላከ እየተንቦገቦገ ወጥቶ ልክ እንደ ጥዱ ብቅ ብሎ ዛሬ ለኢትዮጵያ እንደ ዮናስ ያለ አባት ይስጠን መድኃኔዓለም። ለሕዝቡ የሚያስብ ለሕዝቡ የሚቆረቆር ጵጵስናውን፣ ቅስናውን፣ ምንኩስናውን፣ ሰባኪነቱን በእርግጠኝነት እንደ ነቢያት አባቶቻችን እንደ ሐዋርያት አባቶቻችን እንደ ሰማዕታቱ እንደነ ቅዱስ ክርስቲያኖስ እንደነ አባ አቢብ እንደነ ቅዱስ መርቆሬዎስ የ20 ዓመት ወጣት ሆኖ በሀብት በዝና በታላቅ ጀነራልነት በጦር መሪነት እያለ ራሱን ለእግዚአብሔርና ለሕዝቡ አሳልፎ በመስጠት እችን ሃይማኖት እዚህ ድረስ እንድትደርስ ያደረጓት ተመቶ ፈቃድ ቁርጥ ሕሊና ባላቸው አባቶችና ሰማዕታት ነው። እንደኔ ልፍስፍስና ስም አስነሳይ እወደድ ባይ ባለው ልቡን አይደለም። እናስተውል። ዛሬ ኢትዮጵያ ያለችበትን እውነታ እወቁ። ወንድም ከወንድም የሚጋደልበት አንዱ ፈሪ አንዱ የበላይ አንዱ የበታች እየተባለ የሚተቻችበት ሀነነዌ ከፍተናል እኮ ሰው ተዘብዝቆ ሰው ተቃጥሎ ሰው ተቆራርጦ የሚደርስባት ተቆቃ መከራ እንደ ዘበት ቆጥረ ነው ጭራሽ እንደ ሞቲቬሽን ቆጥረ ነው ቀለል አድርገን ስናወራው ሰውነታችን የማይሰጠው ከነነዌ ከፍተናል ወገኔ። ነገር ግን ዮናስ ነነዌ እስከ 3 ቀን ትጠፋለች አለ። ያን ጊዜ ንጉሡ ቀጥታ ምንድን ያደረገው ከሰዎቹ እስከ እንስሳቱ ድረስ ማቅ እንዲለብሱ አደረገ። ምን አልኳችሁ? ከሰዎቹ እስከ እንስሳቱ አያችሁት? ሙሽሪት ከሙሽራ እንዳይገናኙ፣ ሕፃን የእናቱን ጡት እንዳይደባ እንዲህ ያለውን መሪ ለእኛ ያድለን መድኃኔዓለም። ለንስሐ የሚቀር ሰዎችን በማታለል በሽንገላ ሳይሆን እውነተኛ በሆነው የእግዚአብሔር አምልኮት የሚመራ ጥሩ መሪ መድኃኔዓለም ያድለን። በዚህ መካከል እግዚአብሔር ሊያጠፋት የነበረውን ከተማ ምሕረቱን መለሰ። አይደንቃችሁም? ስንት ዓመት ተሰብከናል። ብሔር ከብሔር ምንባለው አንዱ ለስልጣን፣ አንዱ ለጥቅም፣ አንዱ ለሆዱ፣ አንዱ ለዝናው፣ አንዱ ለክብሩ ስንቱን አሳልፎ ስለተበላለን። ሕይወታችን ሁሉ ሎካል የሆነ መድረክ ሁሉ ሞቲቬሽን የሆነ የቤተክርስቲያን ሕይወት እውቀት በተግባር የሚኖርበት ሕይወት ነው። ክርስቲያናዊ ማንነት በየትኛውም የሥራ ዘርፍና ዲፓርትመንት ብትሰማራ የምትንቀሳቀስበት የምትሰራበት ቢሮ በየትኛውም ዓለም ቢሆን ሰውነትን፣ ስራህን፣ ያለበትን ተግባር ለእግዚአብሔር ክብርና ፍቅር ማሳየት አለብን። እሳት ከሰማይ ተላከ እየተንቦገቦገ ወጥቶ ልክ እንደ ጥዱ ብቅ ብሎ እሱን ዮናስን እውነተኛ ለማስባል እነሱን ደግሞ እንደታደጋቸው ለማሳየት ከሰማይ የወረደው እሳት ወረድ አለና ተታች የዛፎችን ጫፍ ከበላ በኋላ ወደ ኋላ ተመለሰ ይላል። ዛሬም በኢትዮጵያ ዛሬም ለኢትዮጵያ የተቃጣውንና ውስጥ ለውስጥ እየተብላላ ያለውን እሳታዊ ሴራ መድኃኔዓለም ይቆጣጠሩልን። ላለፈው ይቅር ይበለን፣ ለሚመጣው ይጠብቀን። በእንተ እግዝእትነ ማርያም 12 ጊዜ ዛሬ መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች መለሳለሁ።